ቁርስ ለክርስቲያን የለውም። መጽሐፍ ቅዱስ ላይ ተፈልጎ የማይገኝ ቁርስ ነው። ምሳ አለ፣ እራት አለ፣ ቁርስ ግን የለም። ስለዚህ ክርስቲያን ምንም ቢሆን የፈለገ ጥርና ሐምሌ ቢሆን እንኳን ከ4 ሰዓት ከ5 ሰዓት ከ6 ሰዓት በፊት መብላት የለበትም። ለምን? በረከት ሊያልፈን ይችላል። በረከት ይዞ የሚመጣ ባይታዊ ቢያገኘን እንካ ልጅ ጸበል ጠጣ፣ እንካ ይችን ህብስት ብላትና እውቀት ይገለጥላል ቢለን አይ ጉድ ማልዳ በልቼ ልንል እንችላለንና ክርስቲያን ማልዶ አይበላም። የፈለገ ቢሆን ቆይቶ ረፈድ ብሎ ነው የሚበላው፣ በረከት እንዳያልፈን ማና ሁልጊዜም እርቧችሁ ሁሉ ጾማችሁን ውላችሁ እንዲያው ቢቻል ማንኛውም ክርስቲያን እስከ 6 ሰዓት እስከ 7 ሰዓት ብሉት ቢሆን ቢቆይ ችግር የለውም። ቅዳሜ በተለይ እሁድ ብቻ ነው የማይቻለው እንጂ ቅዳሜ በተለይ እስከ 6 ሰዓት እስከ 7 ሰዓት እንድንቆይ መጽሐፍ ይፈቅዳል። መጽሐፍ ሃይማኖተ አበው ላይ ተቅም እስከ 6 እስከ 7 ቢቆይ አንድ ሰው ችግር የለበትም ማለት ነው። አላችሁ የላችሁም? እግዚአብሔር ከሁላችን ጋር ይሁን። ስለዚህ በረከት እንዳያልፈን ብዙ ህብስት የያዙ በረከት የያዙ ጸበል ይዘው የሚኖሩ